አንዳንድ ተማሪ የግቢ ተማሪዎቻችንን መንፈሳዊ ጥያቄ እየጠየቀን ነውና ልንጠይቅ ምን ይመስላል? አሪፍ ነው። በተቻለ መጠን ለመመለስ እንሞክራለን። ዩኒቨርሲቲና ካምፓሶችን የሚገኙ ተማሪዎችን እንዴት ወደ መንፈሳዊ ህይወት መቅረብ እንዳለባቸው፣ ምን መምሰል አለባቸው መንፈሳዊ ህይወታቸውና እንዲሁም ትምህርታቸው አካዳሚካሊ ምን መምሰል እንዳለባቸው ልታስተላልፈው የምትፈልገው መልእክት ካለ አስተላልፍላቸው። ለተከታታዮች የምንለው መንፈሳዊና አካዳሚካዊ በአንድ የሚሆን ናቸው። እሺ ኩራት ተመልካቾቻችን በመንገድ ላይ ያገኘናቸውን ሰዎች እየጠየቅን ነው የምንገኘው። ትንሣኤ አሳልፈን በዚህ ሳምንት ዳግማይ ትንሣኤ እያልን ያከበርነው ያለነው ለምን ነው? ኦኬ በእርግጥ አላውቀውም፣ ግን ልሞክር። ለኛ ይመስለኛል እኛ ሁለተኛ እንድንነሳ ይመስለኛልና ቅዱስ ቶማስ ካላየሁ አላምንም ማለቱ ለኛ ለዘመኑ ተማሪዎችና ተመራማሪዎችን ምን ያስተምረናል? እየጠየቅን ነው የምንገኘው። መንፈሳዊ ጥያቄ ብንጠይቅስ ምን ይመስልሻል? አንዳንድ አነ መንፈሳዊ ኸሊ ምንም ልፈጥለው ይለኝ መንፈሳዊ እንዳይ አይፈሊ ማምና በአማርኛ ደኝ በአማርኛ ብታድኝ አረ አማርኛው ይኸል ችግር የለም ሞክሪ። አማርኛም ብዙ አልችልም። የቤተክርስቲያን እውቀት ምናምን የለኝም እና አይመስለኝም። ቀለል ያለ ነው ጥያቄዎቹ፣ ችግር የለም። እና በዛሬ እሁድ እያከበርነው ያለነው ዳግማይ ትንሣኤ ነውና ዳግማይ ትንሣኤ ማክበራችን ምን ማለት ነው? ዳግማይ የተነሳው ማን ነው? ወይስ ምን ማለታችን ነው? ባለፈው ሳምንት ትንሣኤ አክብረናል። አሁን ዳግማይ ትንሣኤ ማለታችን ምን እያከበርን ነው? ምን ይመስልሻል? ኦኬ በእርግጥ አላውቀውም፣ ግን ልሞክር። ለኛ ይመስለኛል እኛ ሁለተኛ እንድንነሳ ይመስለኛልና አምናቹ ግን በቃ እኛ ዳግመኛ እንድንነሳ ይመስለኛል። ኦኬ እታችን ቃለ ሕይወት ያሰማልን እና በግቢያችን በኤምአይቲ ማለት ነው እንዴት አለፈ ትንሣኤ ክብረ በዓልስ እንዴት አለፈ? ኦኬ ትንሣኤ እዚህ አልነበርኩም። በእርግጥ ቤት ነው የሄድኩት፣ ቤት ነው የዋልኩት ከቤተሰብ ጋር። ዳግማይ ትንሣኤ ግን ያው ምንም ያዝ ኖርማል ነው። አዚህ በቃ ማለት ስለመንፈሳዊ ህይወት ብዙ አይደለም እኔ ለመናገር እንትን አለ እና እሺ እህታችን ግቢ ጉባኤስ በዩኒቨርሲቲ ውስጥ ግቢ ጉባኤ አለና በተለይ ተማሪዎችን በመንፈሳዊ ህይወታቸው እንዲጠነክሩ የሚያደርግ ግቢ ጉባኤ አለና በግቢ ጉባኤስ እንዴት እየተሳተፍሽ ነው? ግቢ ጉባኤ መሳተፍ ደካማ ነኝ፣ ብዙ አልሳተፍም። ግን አንዳንዴ ሲሄድ ግን በጣም አሪፍ ፕሮግራሞች አሉ። ሰውም ያ ተማሪም ወደ ሌላ ነገሮች እንዳይሄድ፣ ወደ ክፉ ነገር እንዳይሄድ፣ ወደ ትምህርትና መንፈሳዊ ጆርኒም ጠንካራ እንዲሆን ያደርጋልና አሪፍ ነው መንፈሳዊ የግቢ ጉባኤ የሚባል ማለት ነው። እሺ መልካም እህታችን፣ በዚህ ዳግማይ ትንሣኤ በማስመልከት ልታስተላልፊው የምትችለው መልእክት ካለ በተለይ በተለያዩ ዩኒቨርሲቲዎች በተለያዩ ካምፓስ የሚገኙ ተማሪዎች አሉና በዚህ አጋጣሚ በመንፈሳዊ ህይወታቸው እንዲሁም በአካዳሚካሊ እንዴት አይነት ተማሪዎች መሆን እንዳለባቸው የምታስተላልፊው መልእክት ካለሽ እድልን እንስጥሽ። ኦኬ አይ እንኳን ራሴ ደካማ ስለሆንኩኝ በግቢ ጉባኤን ያን ያህል የሚሳተፍ ሰው አይደለም። ግን አሪፍ ነው ብንሳተፍ ብንማርና በመንፈሳዊ አካሄዳችን ጠንካራ እንድንሆን ብዬ ነው የማስበው እና ባለመሳተፍ ከዚህ በፊትም ቆጨኛልና ተሳተፍ ነው ማለት ነው። እንድንሳተፍ አሪፍ ነው። አካዳሚካልስ የምታስተላልፍ መልእክት ካለ? አካዳሚካልን እንደዛ ነው። እኔ በቃ አብዛኛዎቹ ወደ መንፈሳዊ ምናምን የሚሄዱ ሰዎችም አካዳሚካሊም ስትሮንግ ናቸውና ሁሉ አንድ ተመሳሳይ ነው። በአንድ ቦታ ጠንካራ ከሆነ እዛም ወደ አካዳሚክ እንዳግዝህ ስለምችል ሁለቱም እንዲሁም በደንብ ነው የሚያግዝህ። በመንፈሳዊና በግቢ ጉባኤ ጠንካራ የሆነ ሰው አብዛኞቻቸው በአካዳሚ ጠንካራ ናቸው ማለት ነው።
እህታችን እናመሰግናለን። ቃለ ሕይወት ያሰማልን። ሰላም እኔም አመሰግናለሁ። ለተመልካቾቻችን በቀጣይ ደግሞ እህታችን ትልቅ ፕሮፋይል ያላት በተለይ ደግሞ በሊንክድኢን ዮርዳኖስ ብላችሁ ልታገኙት ትችላላችሁና ግን በቀጣይ በተለያዩ አካዳሚካሊም እናቀርበታለን እና መልካም ቆይታ ይሁንልን። አምላካችን የተባረከና የተቀደሰ ዳግማዊ ትንሣኤ ያድርግልን። አሜን። ሰላም ወንድማችን፣ ተማሪዎቻችንን አንዳንድ መንፈሳዊ ጥያቄ እየጠየቅን ነውና ብንጠይቅ። ሰላም ጋር ነው። ችግር የለውም መጠየቅ ትችላላችሁ። እሺ አሪፍ ነው። አሁን እያከበርነው ያለነው ዳግማዊ ትንሣኤ ነው አይደል? አዎ ዳግማዊ ትንሣኤ ነውና ባለፈው ሳምንት ትንሣኤ አክብረናል። አሁን ዳግማዊ ትንሣኤ እያልን ስናክብር ማን ነው ዳግማዊ የተነሳ ኑሮ ነው ወይስ ምን ማለታችን ነው? ብታብራራልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለፈው ትንሣኤ የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሞቶ በ11 ቀን ወደ መቃብር ገብቶ በሰንበት ሌሊት 6 ሰዓት ከሙታን ተለይቶ የተነሳ ለሙታንን ብስራት የሰጣቸው ዕለት ነው። አሁን ዳግማዊ ትንሣኤ ብለን የምናከብረው ደግሞ ቅዱስ ቶማስ ሐዋርያ ጌታችን ተነስተዋል ብሎ ሲነግሩት እኔ አላመንኩም፣ ጌታ እንዴት መንሳቱ እንዴት አምናለሁ ብሎ ስለጠየቃቸው ለሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቶማስ ነው እኔ ተነስቻለሁ እጄን ዳስሳለሁ ብሎ ያሳየው ማለት ነው። ዳግማዊ ትንሣኤ እና ብለን የምናከብረው አሪፍ ወንድማችን፣ አሁን ያከበርነው ያለነው ዳግማዊ ትንሣኤ ነውና ዳግማዊ ትንሣኤ ስናክብር ባለፈው ሳምንት ትንሣኤ ያክብረናል። አሁን ግን ዳግማዊ ትንሣኤ እያከበርን ነው። ዳግማዊ ትንሣኤ ከስሙን እንደምንረዳው ዳግማዊ መነሳት፣ እንደገና መነሳት ማለት ነው። ማን ነው እንደገና የተነሳው? እና እስቲ ስለ ክብረ በዓሉ ብታብራራልን። ምን ብለን ነው እያከበርነው ያለነው? እሺ ዳግማዊ ትንሣኤ ማለት እንዳልከው እንደ ቃሉ ትርጉም ሁለተኛ መነሳት እንደሚል ትርጉም ነው የሚሰጠው። ግን ሁለተኛ መነሳት ማለት ሁለተኛ የተነሳ ጌታ ኖረን ሳይሆን መጀመሪያ በትንሣኤው በእሁዱ ባለፈው እሁድ በእርሱ የተነሳ ጌታ መጀመሪያ በዮሐንስ ወንጌል ምዕራፍ 20 ላይ እንደተገለጸው ከመጀመሪያ ጀምሮ እንደተገለጸው መጀመሪያ ያታያት ለማርያም መግደላዊት ነው የታያት። ከዚህ በኋላ እሳ ሂዳ ነገረቻቸውና ለደቀ መዛሙርቱ ደግሞ ሊረዳት ወይም ደግሞ ሊያምናት አልቻለም። ስለዚህ በእሁዱ በምሽቱ ነው የሚለው በምሽቱ ለደቀ መዛሙርቱ በተዘጋ በር ገብቶ ሰላም ለኩልኩም ወይም ሰላም ለእናንተ ይሁን አላቸው። ስለዚህ ትንሣኤው ያዩት ደቀ መዛሙርቱ ባለፈው በእሁዱ በምሽቱ ነው ማለት ነው። ዳግማዊ ትንሣኤ ስንል ደግሞ ከማቴዎስ ወንጌል ምዕራፍ 20 ከቁጥር 26 እንደተገለጸው ወቶማስ አሐዱ ማእሰርቱ ወክሌቱ አርዳኢሁ ኢሃሎም ምስሌሆሙ ሰው አስተርአዮም እግዚእ ኢየሱስ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲታያቸው በእሁዱ አንዱ ከ12 ሐዋርያት አንዱ የሆነው ቅዱስ ቶማስ አልነበረም፣ ከእሳቸው ጋር አልነበረም ይላል። ስለዚህ ኋላ መጥቶ በዚያ እሁድ በዳግማዊ ትንሣኤ እሁድ ከእሳቸው ጋር ሳለ ጌታችን እኮ አየነው ተነስተዋል ምናምን አሉት። ከዚያ እኔ አላምንም እጄ ወደ ተቸነከሩ እጆቹና ወደ ጎኑ ሳላገባ አላምንም ብሎ ተጠራጠረ። ከዚህ በኋላ ጌታችን መጥቶ ዳግመኛ ሰላም ለኩልኩም አላቸው፣ በተዘጋ በር ገብተው ማለት ነው በዛሬው ቀን። ስለዚህ ዳግማዊ ትንሣኤ የሚባለው ነገር ትንሣኤ የተገለጠላቸው በእሁድ ባለፈው እሁድ ስለሆነ ለሁለተኛ ጊዜ የተገለጠላቸው ማለት ነው። ዳግማዊ ትንሣኤ የተባለ ማለት ነው። ስለዚህ በዚህ ልናየው እንችላለን። ሐዋርያው ቶማስ ምን አለ? ካላየሁ አላምንም ብሎ ነበር። እና ካላየሁ አላምንም ማለቱ ለኛ ለተማሪዎች እና ለተማራማሪዎች ምን አይነት ትምህርት መውሰድ እንችላለን? እኛ ከዚህ ትምህርት የምንወስደው
አንዱን ዝም ብለን የመጣው ነገር እንዳናምን ማለት ነው። ዝም ብለን የተነገረን ነገር ለምሳሌ የመጽሐፍ ቅዱስ ቃል ሊሆን ይችላል። የመጽሐፍ ቅዱስ ቃል ይሄ አንድ መጽሐፍ ቅዱስ ያየ ሰው በመጽሐፍ ቅዱስ እኮ እንዲህ የሚል አለ እንዲህ እኮ ነው እንዴት እንዲህ ታደርጋለህ ሊል ይችላል። ግን እኛ መጽሐፉን መርምሮ አይተን ለማመን ይረዳናል ማለት ነው። ወደኛ የመጣ ነገር ዝም ብለን እንዳንቀበል እንዳናምን ያደርገናል ማለት ነው። ምስክር ሊሆነን ማለት ነው። የሆነ ነገር ብናምን በምስክር ወይም በተአምር ወይም በመጽሐፍ ቅዱስ ምስክር ሊሆነን ይረዳናል ማለት ነው። አሪፍ ነው ወንድማችን። ሐዋርያው ቅዱስ ቶማስ ሳላየው አላምንም ብለዋል። ይህ ማለቱ ክህደት ሊያስብል ይችላል ወይስ? ይሄ ክህደት አይደለም። ምክንያቱም ሐዋርያው ቅዱስ ቶማስ እኔ ሳላይ አላምንም ያለው ምክንያት ምን ማለት ነው? ጌታችን ተነስቷል እና እኔ ተነስቶ ጌታ ተነስቶ መሆኑ በየት አውቃለሁ? እንዴት ምስክሬ ምን ነው ብሎ ነው የጠየቀ ነው እንጂ ክህደት አይደለም። ምክንያቱም አንድ ነገር ምስክር ያስፈልገዋል። ጌታ ራሱ እኮ ምስክር አድርገዋል ለትንሣኤ ማለት ነው። ምክንያቱም ከተነሳ በኋላ 40 ቀን ከሳቸው ቆየ ምስክር ሊሆን ማለት ነው። ምክንያቱም ሌሎች አልተነሳም ይሄ መንፈስ ብቻ ነው ይላሉ። ምክንያቱም ስጋ ለበሰ እያሉ ሌላ ነገር እንዳያስቡ አረማውያን ማለት ነው። ምስክር ሆኖ 40 ቀን እና 40 ሌሊት ከሳቸው ጋር ቆመ ማለት ነው። ከሳቸው ከሐዋርያት ጋር እየተነጋገረ እያስተማረ ነበር። ስለዚህ ክህደት ነው ሊያስብል አይችልም ማለት ነው። አዎ አይችልም፣ ክህደት አይደለም። ኦኬ። እና አሪፍ መልስ ነው። በጣም አድርገህ ነው የመለስክልን። ቀጣይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳያዩ የሚያምኑ ብፁዓን ናቸው ብለዋልና ይሄንስ እንዴት ልታየው ትችላለህ? ሳያዩ የሚያምናሉ ማለት እኛ ሳናይ እናምናለን። በመጽሐፍ ቅዱስ ተነግሮናል። በኢየሱስ ክርስቶስ ስም ብዙ ተአምር ስለሚሰራ በሱ ስም ሕሙማን ይፈወሳሉ፣ የሞቱት ይነሳሉ። ከዛ በላይ ምስክር በቂ ነው። ምክንያቱም ጌታ ተነስቷል ተብለናል እና አሁን በጌታችን መድኃኒታችን ኢየሱስ ክርስቶስ ሙታን ይነሳሉ። ስለዚህ ይሄ የኛ ምስክር ታላቅ ምስክር ነው። ድውያን ይፈወሳሉ፣ ታላቅ ምስክር ነው እና ሰምተናል፣ ተነስቶ ብሎ ተነግረናል። ተአምርን ይደረጋል እንደሱ ማለት ነው። የሞቱት እየተነሱት ይኖራሉ በሱ ስም ነው። በጣም ድሮ ቃለ ሕይወት ያሰማልን ወንድማችን እና በመጨረሻ ለግቢያችን በተለይ ደግሞ በግቢ ዙሪያችን እንዴት አለፈ? የትንሣኤ በዓላትስ ሳምንቱ እንዴት አለው? ክብረ በዓሉስ ሳምንቱ እንዴት አለ? በግቢያችን ያለው የሳምንቱ የትንሣኤ ሳምንት በጣም አሪፍ እግዚአብሔር የተመሰገነ ይሁን። ባለፈውን ያስከበርነው በታላቅ ደስታ ነው ያስከበርነው። እግዚአብሔር ይመስገን። አሁንም ታላቅ ደስታ አለን። ከዳግማይ ትንሣኤ ደርሰናል። እግዚአብሔር ይመስገን። ጥሩ ነው። በጣም ደስ ይላል ማለት ነው። እሺ ወንድማችን ዳግማይ ትንሣኤን በማስመልከት ለኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም ለሀገራችን ኢትዮጵያ የምታስተላልፈው መልእክት ካለ በዚህ አጋጣሚ እኔ የምለው ለሀገራችን ኢትዮጵያ የትንሣኤ ሰላም፣ የትንሣኤ ፍቅር ይስጥልን። በጥላት ያለን ሕዝብ ፍቅርና ሰላም ይስጥልን። እግዚአብሔር አምላካችን ትንሣኤ አድርጎ የሰላምና የፍቅር ትንሣኤ ያደርግልኝ እያስተላልፋ። ቀጣይ ጥያቄያችን የሚሆነው ቅዱስ ቶማስ ካላየሁ አላምንም ማለቱ ለኛ ለዘመኑ ተማሪዎችና ተመራማሪዎችን ምን ያስተምረናል? እሱ ካላየሁ አላምንም ብለዋል። ለኛ የዘመኑ ተማሪዎችና ተመራማሪዎች ከዚህ ምን እንማራለን?
ቶማስ የገለጠው ነገር በሁላችን ወይም ደግሞ በሙሉ ዓለም ያለው ሰው የሱ ይዘት የመጣ የፍልስፍና ወይም ደግሞ የማህበራዊ ጉዳይ ወይም ደግሞ እኛ በሳይንስ ውስጥ እንደሚገኘው በቃ የሆነ ነገር ልናምነው የምንችለው በቃ ያየው ነገር ነው። በቃ በታንጂብል የሆነ ነገራት በተጨባጭ ነገራት እምነታችን ስለምናደርግ ቶማስ ያነሳውም ይህንን ነው። በቃ የሁላችን ጥያቄ ዓለም የሚጠይቀው ጥያቄ ነው የተናገረው። ስለዚህ ጌታ ግን አንድና የማያወላውል በቃ ዘላለማዊ የሆነ መልስ ነው የሰጠው። እስመ ርኢከንሁ አመንከኒ ብፁዓንሰ እለ እንዘ ይሬኤኒ ያአምኑኒ ብሎታል። እዚህ ማለት ደግሞ ምን ማለት ነው? አንተስ ስላየኸኝ አመንከኝ፣ ያላዩኝ የሚያምኑኝ ደግሞ ብፁዓን ናቸው ብሎ መልሶለታል። ስለዚህ በማንኛው በእምነት ዓለም ያለነው ሰዎች በቃ ያላየሁት ነገር እንዴት ብዬ ነው ማምነው ምናምን የሚባል ነገር በሃይማኖት ዋጋ ያስከፍላል። ምክንያቱም ሃይማኖት በሳይንስ ወይም ደግሞ በምርምር ወይም ኤክስፐሪመንት አድርገህ ምናምን የምታረጋግጠው ነገር አይደለም። በእምነት የምትቀበለው ደግሞ በቃ ሃይማኖት ነው ምናምን ፕሩፍ ልታደርገው አትችልም። ካንተ በላይ ነው ላንተ አይሆንልህም ማለት ሳይሆን እንደ ድክመት ሳይሆን በቃ ስለማንችለው ነው ስለማን ደርሰው። ስለዚህ የማትደርሰው ነገር በቃ በድክመት ሳይሆን በጸጋ ነው የምትቀበለው የሚፈለገው። ምክንያቱም በቃ ልትደርሰው የማትችል ስለሆነ ነው እንጂ እግዚአብሔር ነፍጎን ወይም ደግሞ እኛ ደካማ ሆነን ሳይሆን በቃ በእምነት የተገለጠ ነገር መቀበል ነው። ሃይማኖታችን በቃ እግዚአብሔር የገለጠው ነገር በትምህርት በጸጋ ራሱ በገለጠው ነገርና በፈቀደው ነገር ነው ጸንተን የምንኖረው። ስለዚህ ከቶማስ ምንድነው የምንማረው ሲባል ከቶማስ በቃ እምነትህ በእግዚአብሔር ይሄ እግዚአብሔር እንዲህ ብለዋል፣ እግዚአብሔር ይህን አይፈልግም፣ እግዚአብሔር ይህን ይፈልጋል ከተባል መቀበል ነው እንጂ መጠራጠር ያላየሁት ነገር አይሆንም ብለህ መጠራጠርና መከራከር በሃይማኖት ዘንድ አይቻልም። ምክንያቱም ስለማንደርስበትና አቅማችን የእግዚአብሔር መጠንና ልኩ ሊያውቅ ስለማይችል ነው ማለት ነው። ዳግማዊ ትንሣኤ በማስመልከት ለኢትዮጵያ የምታሰራው መጀመሪያ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓላት ሁሉም ከትንሣኤ እስከ ዛሬ እስከ ዳግማዊ ትንሣኤ ያሉ ትንሣኤ ብለን እናከብራለንና እንኳን ለዚህ ቀን አደረሰን። እንቀበል እኛ እንደምትል ትንሣኤውን የእሱ ትንሣኤን ይዘን እንነሳለንና በትንሣኤዎችን ጊዜ ከእሱ ጋር እንዲያቆሙ መልካም ምኞቴ ነው። በሰላም በኢትዮጵያ ለሀገራችን ህዝባችን ሁሉም ኦርቶዶክስ የሆነ ታዲያ ያሰማን ምሕረታችን መልካም ቆይታ ነገረን ቀጣይ ደግሞ የተለያዩ ጥያቄዎችን አሉን የጠየቅናቸው ከዛ ደግሞ በኋላም እንጠይቃለን እና መልካም ቆይታ ይሁንላችሁ። በዚህ አጋጣሚ ሮሃማ ሚዲያ አዲስ ቻነል ነው። ከዚህ በፊት ቪዲዮ እየለቀቅን አልነበርንም እና አሁን ግን በፌስ ቪዲዮ እየሰራን ነው የምንገኘው። ሰብስክራይብ በማድረግ አበረታቱን። መልካም ቆይታ። እግዚአብሔር አምላካችን ሁሉ ጊዜ የማይለየን ሁሉ ጊዜ ከኛ ጋር ነውና ሰላሙን ያብዛልን። በያላችሁበት ሰላም ይድረሳችሁ። የነገ ሰዎች ይበለን።